አንድ ጊዜ ብቻ ቆዩኝ ውድ ቤተሰቦች። ቀጥታ ርዕስ አድርገን ወደ ተነሳነው ቪዲዮ ከመግባታችን በፊት አንድ ሼር ላድርግላችሁ የምፈልገው ነገር አለ። እስቲ ስክሪኑን የምትመለከቷቸው ፎቶዎች ሰው የት ተሰልፎ ይመስላችኋል? ገምቱ። ታክሲ ሰልፍ ኦር ለዳቦ ሰልፍ ለሌላም ብላችሁ ከገመታችሁ ተሳስታችኋል። እስቲ አንድ መረጃ ላጋራችሁ። የባንክ ቡኩ ላይ የተጸለየበት ዘይት ለማስቀባት የተሰበሰበ ህዝብ ይላል። ሜጀር አንድ ፕሮፌት ጆይ ጭሮ የፋይናንስ ቀንበር መስበር በሚል የተዘጋጀ የባንክ ቡክ ላይ ለመጸለይና የተጸለየበት ዘይትን ለማስቀባት ዛሬ ቅዳሜ ሰኔ 14 2017 ዓ.ም በአዲስ አበባ ፊጋ ህዝቡ የተለያየ የባንክ ቡክ ይዞ በቦታው በመገኘት አዳራሽ ሞልቶ ውጭ የተሰበሰበ ህዝብ ነው። ምን ለማስደረግ? የባንኩ ቡኩ ላይ ለማጸለይ። ሚራክል መኒ አለ የለም ሚራክል ዓለም ላይ አንተ ኪሱስ መኒ አለ። ህዝቡም በአዳራሹ ትንሽ ስለሆነ መንግስት የተሻለ ሰፊ ቦታ ቢሰጠው ሲሉ በሰጡት አስተያየት ላይ ተመልክተናል ይላል። ውድ ቤተሰቦቼ ህዝባችን ምን ያህል ድንቁርና ውስጥ እንዳለ ምን ያህል ጨለማ ውስጥ እንዳለ እንድታዩ ማሳየት ያመጣሁት መረጃ ነው። እርግጠኝነት ይህ ህዝብ ከዚህ ማንቀላፋት ከዚህ አለመንቃት የዛሬ 100 ዓመት ሚነቃ አይመስለኝም። በእውነት እግዚአብሔር ይርዳው። እኔ በጣም ነው ያዘንኩት። ሐሳብ አስተያየታችሁን ስጡበት ውድ ቤተሰቦቼ። ትላንት ነው መረጃው የተሰማው። ዛሬ ቪዲዮን ከመስራቴ በፊት ሰርተህ ጥረህ ግረህ በላብ ብላ ያስተማረችኝ የተዋህዶ ልጅ በመሆኔ በጣም ነው የምኮራው። በእውነት መድኃኔዓለም አምላካችን ያልዘሩትን እናጭዳለን ብሎ ከመጠበቅ ሁላችንንም ይሰውር። ለማንኛውም ዛሬ ወደ አገናኘን ርዕስ አድርገን ወደ ተነሳነው ጉዳይ ቀጥታ እንገባለን። ውድ ቤተሰቦቼ ዛሬ ጉድ ያስፋለ የዘርፌን ቪዲዮ አሳያችኋለሁ። በጣም የምትገርሙበት ቪዲዮ ነው በእውነት። ሴትዮዋ ምን ነካት ያስባለ ብዙዎችን ሴትዮዋ ምን ነካት ያስባለ ቪዲዮ ነው። አብረን እንመለከታለን። ሌሎችም እጅግ በጣም ድንቅ የሆኑ ቪዲዮዎች። ታቦትን በተመለከተ ጣውላው ነው እንጨት ነው። አሁን ስለ ማቴሪያሉ ነው ትዝታው ለማውራት የፈለገው። ትዝታው ራሱ የተሰራው ካፈር ነው። ታቦት እንጨት ነው፣ ታቦት ድንጋይ ነው ይላል እንጂ አዎ እንጨት ነው። እንጦጦ ዙሪያ ያለ ምድረ ጠንቋይ ጅብ አምላኪ የስርማሽ ቅጠል በቃሽ ጣዖት አምላኪ የቡና አተላቃቂ አንጀት ቆጣሪ ሟርተኛ ጂኒ አቡነ ኃይለ ሚካኤል ነኝ። ሁሉንም አብረን እንመለከታለን። እስከ ፍጻሜ ተከታተሉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በእውነት ላይክ የዚህ ቻናል ላይክ በጣም አንሷል። ላይክ ያደረጋችሁ ጀምሩት። ቤተሰብ ካልሆናችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። እነንም ሌሎች ሰዎች እንደርሳቸው ሰብስክራይብ አድርጉት፣ ሼር አድርጉት፣ አዳርሱት፣ ተመራችሁ ሌላው አድርሱት። የተጠቀማችሁበት ሁሉ ጻፉልን። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ፣ እመቤቴ አትለያችሁ፣ ክፉ አይንካችሁ። እሺ ሚራክል መኒ አለ የለም ሚራክል መኒ ይኸውላችሁ እንግዲህ እንኳን ሚራክል ዓለም ላይ አንተ ኪሱስ መኒ አለ። ቻታቴቴቴ ከባሳ አንዳንድ ጊዜ ዘለላለሁ ነው በርክ ፈትጂ ዛሬ ገባ። ተመልከቷቸው እስኪ እንደ ትንሽ የለም እንደ ትንሽ አጨመርበት ሲጋፋዲያቴ አባጋፋዲያሳ እኔ እነግርሃለሁ እዚህ ሀገር ተዘፍዝፎ የተቀመጠ የሃይማኖት መንፈስ አሳድጃ አስወጣዋል። ሞዴል ጌጃ ረሱር ወድልኛ ተሰውይ አይችለኝም። ማያካ ሳይኩሉ መዳር አይሆኑ ትዳር አለ አልኩኝ እኔ ወይኔ ሚመሮች እኮ አንጀት ነው የምታረሱት። እግዚአብሔር ይስጣችሁ። በእውነት እንግዲህ በደም ተናግረናል መግቢያችን ላይ ዛሬ ትውልዱን በጣም እየገደሉት ነው ብዬ አምናለሁ። በእውነት ቁጭ ብሎ ብር ይመጣል ብሎ ሰው እንዲያስብ እያደረጉ ነው። እና እነዚህ የኢትዮጵያ መዥገሮች መድኃኔዓለም ያጥፋልን። የኑሮ ውድነት በዚህ ከቀጠለ ይላል። እስቲ እንመልከት። ትግስት ይሄው 2.5 ሚሊዮን ብር ለቁርስ 2 ዳቦ ስጪ። ዋት 2.5 ሚሊዮን ብር እንድገመው እስቲ ቆይ። ትግስት ይሄው 2.5 ሚሊዮን ብር ለቁርስ 2 ዳቦ ስጪ። ሀገራችን ከአፍሪካ the most expensive country to live
ለመኖር ከፍተኛዋ ውዷ ሀገር ሆናለች ኢትዮጵያ ከአፍሪካ ከዓለም 50 ምናምነኛ ማለት ነው። እና ኑሮ ውድነቱ ምን ያህል ከባድ እንደሆነ እዚሁ ኢትዮጵያ ያለን እናውቃለን። በዚሁ ከቀጠለ 1.5 ሚሊዮን ብር ሁለት ዳቦ እግዚአብሔር ከዚህ ይሰውረን። በእውነት አንድ ምለው ነገር እኔ በመድኃኒዓለም ቸርነት ነው ያለነው። ኑሮ ውድነቱ ኢትዮጵያ ውስጥ በመድኃኒዓለም ቸርነት ነው ያለነው። አባቶቹ ገብቷቸዋል። የቀሩት ቲክቶከሮቹ ናቸው። ለነሱም ይገለጥላቸዋል። ዶክተሮቹን ያድናል። አባቶችን ያድናል። የወንጌል ብርሃን በኢትዮጵያ ሰሜን ምድር ላይ ይበራል። ውሸታም አፍህና ልብህ ሌላ ነው። ውጊያችን ከስጋና ከደም ጋር አይደለም። ዲያብሎስ ከሚያድርባቸው ሰዎች ጋር አይደለም። የኔና የናንተ ውጊያ በእነሱ ላይ በሚያድረው መንፈስ ላይ ነው። በካሃዲው ላይ በሚያድረው ርኩስ መንፈስ ላይ ነው። አንተ ሰለፍ የኦርቶዶክስ ምዕመን ስላለ አንተ በዚሁ አጋጣሚ ግባ እስቲ። ያንተ መጽሐፍ ቅዱስ አለማንበብ አይደል እንደ እባቡን ያነገሰው? ያንተ የኦርቶዶክሱ መጽሐፍ ቅዱስን አለመመርመር አይደል እንደ ያነገሰው? አንቺስ ብትሆኚ ኦርቶዶክሳዊ መጽሐፍ ቅዱስ ብታነቢ ለባቡ አንሳሽ ነው እንዴ? በተኩላና በእባብ ላይ ትጫሚያለሽ፣ አንበሳና ዝንጀሮን ትረግጫለሽ። ይሄ ስልጣን ተሰጥቶሻል። ለምዕራብ ተረት ኦርቶዶክስ፣ ለአውሮፓ ርኩሰት ኦርቶዶክስ፣ ለዲያብሎስ ግሳት ኦርቶዶክስ፣ ለአሪዮስ፣ ለመቅዶኒዮስ፣ ለንስጥሮስ መልስ መስጠት ትችላለህ። ልንገርህ ኦርቶዶክስ ሆነክ ይሄንን ቪዲዮ ሼር አለማድረግ ንፉግነት ነውና ለሁሉም ሼር አድርገው። ይሄን አካውንት ኮፒ ሊንክ አድርጉ፣ ፎሎ አድርጉ። አሁንም በድጋሚ ይለዋለው ሀገራችን ውስጥ እንደ አሸን የፈሉ እነዚህ የሰይጣን ፈረሶችን መድኃኒዓለም ከሀገራችን ጠራርጎ ያጥፋልን። ኦርቶዶክሳውያን መማር አለብን፣ ማንበብ አለብን። ይሄ ሁሉ ጊዜ የምንባባለው ነገር ነው። ይህ ቻናል ደግሞ ቅድም እንደነገርኳችሁ አብረን ኦርቶዶክሳዊ ትምህርቶችን የምንማርበት ቻናል ነው። አሁንም ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። አብረን እንማማር፣ የመናፍቃንን ሴራ እናክሽፍ፣ ስለ ቅድስት ቤተክርስቲያናችን እንወቅ ማለት ፈልጋለሁ። እኔ አይኔ ቢበራ ማየት የምፈልገው እኔ የድንግል ማርያም ምስል ለመናዋ ወርቅ ነው። ስጋዋ ወርቅ፣ ነፍሷ ወርቅ፣ ህሊናዋ ወርቅ፣ ልቧ ወርቅ፣ ሕዋሳቷ ወርቅ፣ ስሟ ወርቅ፣ ሁለንተናዋ ገንዘብ የሆነ ጸጋን የተመላች እጅ እግሯ ገንዘብ የሆነ ናት እመቤታችን። የዘካርያስ የወርቅ መቅረዝ ምስጋናዋ ተቀርቶ የማያልቅ ማርያም ናት። ለእናት ዓለም ድንግል ለድንግል ማርያም ጥላተ ስልየ ዘር ነው ልወስድላት ነው። ፍቅሯ ይብዛልን፣ የመብርሃን ፍቅሯ ይብዛልን። ማርያምን ማድነቅ ይቻላል፣ ማምለክ ግን አይቻልም። ማርያም በሰውና በእግዚአብሔር መሃል ሆና አታማልድም። እንደ ድንቁርና ያለ ጌትነት የለም። መቼም አለማወቅ ትልቅ ጌትነት። ምልጃ ማለት እኮ አንዱ ለሌላው መጸለይ ነው። እንደው የሚናደደው ሰው ለማርያም ሲሆን ነው። የሚነደው ጥርሱን እንደሰጣን የሚያፋጨው ለማርያም ሲሆን፣ ኦርቶዶክስ የምታመልከው ክርስቶስን ብቻ ነው። ማርያምን አታመልክም፣ ሚካኤልን አታመልክም፣ ገብርኤልን አታመልክም፣ አርሴማን አታመልክም። አንድ በር ነው ያለው፣ እሱ ክርስቶስ ነው። እነዚህ የወንጌል ምልክቶች ወደ ክርስቶስ በርነት መርተው የሚያደርሱና ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ ካመጣ እኔ ዛሬ ማርያምን አማልድኛታለሁ የፓስተር ያማልዳል የሚል ሴት አለ። ነውር እኮ ነው። ስሟንም ጻፉ፣ ከማር ከወለላ የጣፈጠውን ስሟንም ጻፉ። ጠላት ሁሌም እመቤታችን እንዳሳደደ ነው እንደምታውቁት ነው። ስሟን ጻፉ የመብርሃንን። ያም ይሄም ተነስቶ አክስሞ ሊጥልህ ቢለፋ ቢጣጣር አንተ ግን ምንጊዜም ተስፋና እምነትህን በፈጣሪ ላይ ጣል። ትሰማለህ? አንተ ባትፈልግም በሰው ሕይወት መግባት ወደድክም ጠላህም ሰዎች ግን ካንተ ሕይወት አይርቁም በክፋት ፈትፍተው ሲያቦኩ ቆጥረው እርምጃህን ከማር ብትጣፍጥ ከግራዋ መሮ ከፍቶ ትሰማለህ የገዛ ስምህን። ነገረኛ ሆነ ደርሰ ባትገፋም ራስህን አግልለ ሌላን ባታስከፋም እወቅ መኖርህ የሚያመው ብዙ ሰው ይኖራል። ስላላየህ እንጂ ሆድ የሚታይ ቢሆን ቆመ መራመድ ስንቱን ያቃጥላል። ስለዚህ ያም ይሄም ተነስቶ አክስሞ ሊጥልህ ቢለፋ ቢጣጣር አንተ ግን ምንጊዜም ተስፋና እምነትህን በፈጣሪ ላይ ጣል። ምክንያቱም ራስ ወዳድ ሆኖ የቅርብም የሩቅም በሚጎዳህ ዓለም የሚያነሳህ እንጂ እግዚአብሔር ካንተ ጋር የሚወድቅ አይደለም። ሰምተህኛል? ሰላማችሁ ይብዛ። ኮፒ ሊንክ፣ ሪፖስት፣ ሼር ማድረግ እንዳይረሳ። ደግሞ የመሄድ መንገድ መጽሐፉ ይነበብላለሁ። እወዳችኋለሁ በድጋሚ
መናፍቃና ታድሶና ልብሴ እስኪበላሽ ማተቤ እስኪበጠስ አንገቴ እንደዚህ እስኪበልስ ድረስ ከነሱ ስታገል በተበጠሰው ማተቤጃቸዋለሁ። ይሄንን ጉድ ሳስሙ እንዳታሳለፉ። ዛሬ በአዳማ ከተማ ሚካኤል ቤተክርስቲያን አካባቢ የተፈጠረብኝን ነገር ያያችሁና የቀረጻችሁ ካላችሁ በድንግል ማርያም ስለለመናችሁ በውስጥ መስመር እኔ አለኝ በሉኝ፣ ቴሌግራሜን እልክላችኋለሁ፣ ትልኩልኛላችሁ፣ መንድሽ ይፖስቷል። ዛሬ በአዳማ ሚካኤል ሀገር ሰላም ብለን አባታችን መልአኩን ልናከብር ልናነግስ በሄድንበት ህዝብ መሃል ቆሙ። ራሳቸውን ከቤተክርስቲያን አግልለው አርቀው ቆሙ። ህዝብ ሰብስበው ባህታውያን ከቤተክርስቲያን ነው የመጣ ነው ልንሰብካችሁ ወንጌል ልንሰብካችሁ ነው የመጣ ነው በሚል ከቤተክርስቲያን ህግና ስርዓት ውጪ በሆነ መልኩ ጸበል ምናምን እያሉ ውሃ እየቸረቸሩ ቤተክርስቲያናችን ተቸግሯል፣ እርዳታ ያስፈልገናል እያሉ ከምዕመኑ ገንዘብ የሚቸረችሩ ነጋዴዎች ስላድኗንም መጣፋንም መጨረሻ ላይ በቤተክርስቲያን ስም የሚያጭበረብሩ ነጋዴዎችን አይቼ ለምን እንዴት አደርጋላችሁ ማናችሁ ምንድናቸው ብዬ በተረጋጋ መንፈስ ላናገራቸው ብሞክር ራሳቸውም ስሜታዊ ሆነው እንኳን ለለትና ማለት ነው መስቀል እንኳን አሁን አንድ መናፍቃ መጥቶ ቢጠይቅ መልስልኝ መናፍቃና ታድሶና መንፈስ ያደረበትን ሰው ልከው እንደዚህ በመታወት መንገድ ልብሴ እስኪበላሽ ማተቤ እስኪበጠስ አንገቴ እንደዚህ እስኪበልስ ድረስ አታግለው አውጥቶኛል ከሜዳ። ችግር የለውም። ከዛ በኋላ ብዙ ሰው ተቆጥታቸው ከዛ እንደሄዱ ተደርጓል። እነኚህ ሰዎች የመጀመሪያቸው አይደለም፣ ሁለተኛ ጊዜ በአዳማ ከተማ ስመለከታቸው ነው። ከዛ ጸበል አለ ጸበል ተራይተን ነው የምንሄደው። አደራ ለምን እኛ እያለን እንደዚህ ሆነ? ልማጸናችሁና ልወቅሳችሁ ነው የመጣሁት። አንድም እወቅሳችኋለሁ። እኛ እያለን እነዚህ ሰዎች እንዴት እንደዚህ ያደርጋሉ? እንዴትስ ቆማችሁ እነዚህ አይነት አጭበርባሪዎችን ትመለከታላችሁ? ለምን አታጋልጧቸው? ሁለተኛ ደግሞ ልማጸናችሁ ነው የመጣሁት። ከዚህ በኋላ በየደብራችሁ እንደነዚህ አይነት መስሎ በቃይ እንክርዳዶች እንደነዚህ አይነት በቤተክርስቲያን ስም የሚነግዱ ባህታዊነን ባዮች ካያችሁ እንድታጋልጧቸው እኔ ከከፈልኩት ዋጋ በላይ ከፍላችሁ ከዚህ ጫውታ ውጪ እንድታረጓቸው ልማጸናችሁ ነው ፈለኩት። ስለዚህ ይሄንን ቪዲዮ ሁሉ ቤተሰቦች ያድርሱ በኋላ ላስወጡ እነኚህ ሰዎች መጥፋት አለባቸው ከኦርቶዶክሳውያን እግር ስር። እግዚአብሔር ይጠብቅህ። ሁሌም በጣም ነው ማደንቀ ዮሚፍ። እግዚአብሔር ባለበት ከክፉ ሁሉ ይጠብቅህ። በጣም ጎበዝ ልጅ ነው በእውነት። ውድ ቤተሰቦቼ እንዳያችሁት ነው። እኔ አሁን ቅድም የተናገርኩትን አሁን ላፍርበት ነው በእውነት ጴንጤዎችን እንደዛ ያወቀስኩበትን ብዙ ነገር እነሱ ጋር ያለ ነገር እኛ ጋርም እያየን ነው በዚህ ዘመን። በእውነት ጴንጤዎች ዝም ብሎ አሜን ይላሉ። ፓስተሮቻቸው እንዴት እንደሚጫወቱባቸው እናያለን። ብዙም ነገር ብለናል። ነገር ግን እኛ ቤትም እንዳያችሁት ከቦ እንዲህ አይነት ሰዎችን እንዲህ አይነት አጥማቂ ነንባዮች፣ ሸቃዮችን፣ ነጋዴዎችን ቁጭ ብሎ የሚሰማ ምንም በቃ ስንት ጊዜ ተጮሆ መስማት ያቃተው ምመን አለ። እኔ በጣም ያሳዝነኛል። እና እኔ ስለ አጥማቂያን ስለ እነዚህ አጭበርባሪዎች ብዙ ተባብለናል። ውድ ቤተሰቦች አሁንም እኔ ብዙ ማውራት ይሆንብኛል። ማልወደው ነገር ነው ብዙ ማውራት እና እባካችሁ የምታውቁም ለሌላውም አሳውቁ። እኔ ከባድ ነው። እኔ ምን እንደምል ራሱ እንዴት እነዚህ የቤተክርስቲያን ሰዎች እንዳልሆኑ ሰው እንደማያውቅ ብቻ ይገርመኛል። ፍሬያቸው ማየት እኮ በቂ ነው። በቃ ንግድ ሲጀምሩ ጸበል ለማጥመቅ ገንዘብ መጠየቅ ሲጀምሩ ከዚህ የበለጠ ምን በቃ ሌላ ምልክት ትፈልጋላችሁ? መች ነው ጸበል ደግሞ በብር የሆነው? ብቻ ምዕመናን እባካችሁ እንጠንቀቅ። እንዲህ አይነት አጭበርባሪዎችን አጥማቂ ነን ባዮችን ወንበዴዎችን እንጠንቀቅ ማለት ፈልጋለሁ። እስቲ የምትሉትን በሉ ኮሜንት ላይ እንቀጥል። አንድ በጥናት የተረጋገጠ እውነት ላሳያችሁ እስኪ። አንድ ነገራችሁ ማስለፍለፍ፣ ማስጮህ፣ ያዘው ልቀቀው ማለት ያዘው ጣሉ ማለት እግዚአብሔርን ስለፈራው እንጂ አውቀዋለሁ። ይሄንን ሰምታችሁኛል? ማስጮህ፣ ያዘው ለቀው እንዲመዘረብ እግዚአብሔርን ስለፈራው ብቻ ነው ምተው እንጂ አውቀዋለሁ ተንኮሉ በጣም ቀላል ጉዳይ ስለሆነ። ሰምታችሁኛል? ስለተውኩት ነው ስለማይጠቅም እንጂ አሁን እዚህ ያለውን ሰው የምፈልጋትን ነገር አምጥቼ ብረጫችሁ በእርግጠኝነት ታብዳላችሁ። ሞክረን ስላየነው ያብዳል ሰው እና አሁን የበቅቼ ነው ማስለፈልፈው ከቅድስና የጽናት ነው። አሁን የኔታ ያሉት ግን እውነት እንደሆነ እና ተግባራዊ እየተደረገ እንደሆነ የምታውቁት ስንቶቻችሁ ናችሁ? እውነታቸውን ነው።
አሁን የት መጣ የት ነው ሀገር ምናምን እያሉ ሰይጣን የሚያናዘዙ ሰዎች አሉ። እንዲሁ ደግሞ በመቁጠሪያ እናስለፈልፋለን የሚሉ። ስለዚህ የኔታ ምንድነው እያሉ ያሉት? ችግሯ መቁጠሪያዋ ላይ ነች እያሉ ነው። በጥናት የተረጋገጠ ነው። ይሄ መፈተን ስለሚቻል ማለት ነውና ማስለፍለፍ የቅድስና ደረጃ የመድረስ ምልክት አይደለም። ሰይጣንን የምታስለፈልፉ ሰዎች ተው። በተለይ እንደው ከቃል እግዚአብሔር ይልቅ በዱላ ይወጣል የምትሉ ሰዎች ባካችሁ በቃ ራሳችሁን ጠብቁ። ቅድስት ቤተክርስቲያን ሁሉም ነገር አላት። ጸበልም መጠመቅ ከፈለጋችሁ እምነትም ከፈለጋችሁ ሁሉም ነገር አላት። ከሁሉም በላይ የክርስቶስ ስጋና ደም አለ ቅድስት ቤተክርስቲያን ላይና እዛ በስርዓት ሄዳችሁ መገልገል ትችላላችሁ። ሌሎች አገልግሎቶች በውጭ የሚደረጉ አገልግሎቶችን በአይነ ቁራኛ እንድትመለከቱ ፈልጋለሁ። ብዙ ስላወራባችሁ በጣም ይቅርታ። ዛሬ ካሁን በኋላ እንደውም አላወራም። አብረን ያሉ ቪዲዮችን ዝም ብለን እንመልከት። አይ ፖለቲካና ሃይማኖት እኔ መንፈሳዊ ነኝ። መንፈሳዊ ከሆንክ ምን ትሰራለህ? መሬት ላይ ሂድ አርጋ። ታዲያ እንዴ መሬት ላይ ቁጭ ብሎ እየበላ እየጠጣ እኔ መንፈሳዊ ነኝ። ስለዚህ ሀገር ያስፈልግ ሜዳ ለምን ሂድና ማለት ነው መስቀል አደባባይ መልሱልኝ ምናምን ይመልሱልኝ። መንፈሳዊ ነው ምን ያደርግልሃል? ሰማይ ላይ አዘምርም መሬት ምን ያደርግልሃል? ሰማይ ላይ ዘምሩ ሂዱና መሬት ማያስፈልጋችሁ። መሬት ላይ የሚኖር ሰው ሁሉ መብቱን ማስከበር አለበት። ሀገሩ የኔ ነው ማለት አለበት። እንደ እንግድነት ምንም መለመን የለበት። በ19 ገብርኤል አይደል? በ18 ማታ ይመለካል። በ11ም እንደዛ ይመለካል። ለ12 ማለት ነው እንደዛ ይታረዳል። ሲታረድ ሰዎች ይመጡና የሆነ ደም የሚደፋል። አረ እግዚኦ ለሱ ላይ ቄጠማ ይቀመጥና ይረጫል። ከዛ ድቤ ምናምን ይመታልና መልእክት የሚሰጠኝ ለኔ ገብርኤልና ሚካኤል ነው ይላሉ። የናንተ ጉዳይ ምናልባት እሺ። የዚህ ቪዲዮ ላይ በጣም ብዙ ኮሜንቶች ቤተክርስቲያንን የሚያጥላሉ ኮሜንቶች ተጽፏል እና ልጅቷ የተናገረችው አያት ቅድመ አያቷ እናቷ እሷን ጨምሮ ጠንቋይ ቤት እንደሚሄዱ ተናግራለች እና ለጠንቋዩ ደግሞ መልእክት የሚያመጣለት ማን ነው? ገብርኤልና ሚካኤል ነው ብላ ተናግራለች። እና ምኑን ያስገረማችሁ አንድ ሰው የፈጠረውን አምላኩን የካደ ሰው ማህተም አርጋችሁ እሱ ጋር ስትሄዱ እናንተን ለማሳሳት የገብርኤልን የሚካኤልን የማርያምን ስም ቢጠራ ምኑ ነው የሚያስገርመው? እሱ እኮ ኦሬዲ አምላክን የካደ ሰው ነው። ስለዚህ የሚካኤል ስም የገብርኤል ስም እዛ ቦታ በመጠራቱ ቤተክርስቲያን እንደምታደርገው ጥንቁልናውን ቤተክርስቲያን እንደምታደርገው አድርጎ መናገር በጣም ነው የሚያስገርመው። ምክንያቱም እዛ መድረክ ላይ የቆመው ሰውዬም ጭምር እንደዛ ስለተናገረ ማለት ነው። እዛውጪ በማርያም ስም ጽዋ ይዘጋጃል እንዲደረጋል ያንን እንደ ጥንቁልና አድርጎ ሲናገር ነበር። እዛ ውስጥ ላላችሁ ሰዎችና ኮሜንቱን ለጻፋችሁ ሰዎች አንድ ነገር መነግራችሁ ነገር ቢኖር በኢየሱስ ስም ያልሰራችሁበት ያለፋችሁበት ገንዘብ አካውንታችሁ ውስጥ ይገባል ከሚላችሁ ጠንቋይ ነው መጠንቀቅ ያለባችሁ። ያኛውማ ኦሬዲ አምላኩን ክዷል። ቤተክርስቲያንም ብትሆን እንደዚህ አይነት ስፍራ ላይ እንዳንገኝ ሚሊዮን ጊዜ ተናግራለች። ስለዚህ ፈቅደሽ ወደሽ እዛ ቦታ ሄደሽ ከተደፋሽ በኋላ መተሽ ሚካኤል ገብርኤል ነው እየተባለ ነው የሚመለከው ብትይ ያው ለቤተክርስቲያን ጥላቻ ላላቸው ሰዎች እነሱ ልታስደስች ትያለሽ። ነገር ግን እዛ ስፍራ ላይ የትኛውም የቤተክርስቲያን አካል የትኛውም ካህን የትኛውም ሰው መጥቶ እንደማያስመልክ ግን አንቺም እኔም ሁላችንም እናውቃለን። ስለዚህ እንደዚህ አይነት ነገር ሲነሳ ቤተክርስቲያንን ቀድማችሁ ዘላችሁ የምትሰድቡ ሰዎች ጥንቃቄ ብታደርጉ መልካም ነው። ኮሜንት የምትጽፉ ሰዎች አማርኛ ብትማሩ አሪፍ ነው። በግድ ነበር ሳነባቸው የነበሩት ኮሜንቶቹን አገኛችሁኝ። አማርኛ ተማሩ። ከባድ ነው ወንድሞቻችን። እግዚአብሔር እንጦጦ ይሄን ተመልከቱ። ምድረ ጠንቋይ ጅብ አምላኪ የስርማሽ ቅጠል በቃሽ ጣዖት አምላኪ የቡና አተላ ቀጂ አንጀት ቆጣሪ ሟርተኛ ጂኒ ጃንጋ መተት ድግምት ዙሪያውን አዲስ አበባ ዙሪያ ጫካ ውስጥ የተቀመጠ ሟርተኛ በዚህ በጉርዲሾላ ምናምን አስከትዬ ማሳያችሁ ቪዲዮ ላይ ደግሞ እናቴን መተተኛ አሏት ድግምተኛ አሏት ብሎ በጣም ተሰምቶት አይ እንዳልክ ስሙት። ማዘርን ጸበል ቦታ አንዷ ለፈለፈች። ከተማው ላይ የአካል ጉድለት ያጋጠመው ሁሉ የኔ እናት ነች ተብሎ ተወራ። ጧት እኔ አላቅም ወሬው ቅዳሜ ተወርቷል። ጸበል ልሰጥል ሰው ከኔ ጸበል አይወስድም የጠንቋይ ልጅ ብለው ማለት ነው። ለቅሶ መጥራት አቆሙ። እሷን የሆነ ቦታ ስትሄድ ይጮውባታል። አው ምናምን ይላታል ማዘርን እህቶቼን ምናምን እና ከባድ ነገር ነበር ያሳለፍኩት። በማዘር የመጣው ከባድ ነበር። ይህንን ቪዲዮ እስቲ ለእንዳልክ እባካችሁ አድርሱልኝ። እንዴት እናቴን መተተኛ ድግምተኛ ይሏታል ብለ በጣም ተሰምቶ እያወራክ ነበር። አንደኛው ቪዲዮ ላይ ደግሞ የብዙዎችን እናት መተተኛ ድግምተኛ ብለ ስማቸውን ስታጠፋ ነው እየሰማን ያለ ነውና
የኔን እናት እንዴት ይሏታል እያልክ የሌላውን ደግሞ እናት ለዛውም ያንዱን አይደለም እኮ አጠቃላይ እንጦጦ አካባቢ የነበሩትን በአጠቃላይ ድግምተኛ መተተኛ ያልክ ነበር። ያንተ እናት ደግሞ ዛ ስትባል ይሰማሃል ማለት ነው። ሲቀጥል ጉርድ ሾላና እንጦጦን ምን አገናኛቸው? ማወቅ ያለብህ ምንድነው አይደለም አንተ በቅርቡ አዲስ አበባ የገባ ባላገር ይቅርና ማለት ነው እዛው አዲስ አበባ ተወልዶ ያደጉ ራሱ አዲስ አበባን ሙሉ ለሙሉ ያቋጥ ያንተ ደግሞ ድፍረት ጭራሽ በቅርቡ አዲስ አበባ ገብተህ እንጦጦ አካባቢ ያሉትን ነዋሪዎች አኗኗራቸውንም ጭምር ዲቴል አቃለው ያልክ ነው። እና አንዳንዴ አለማወቅ ደፋር ነው ያደርግ አቃለው። ግን በዚህ ልክ ደፋር መሆን ይገርመኛል። ግን እንድታቅ ማለት ነው አንተ መተተኛ ድግምተኛ ብለህ እንዲጨፍልቀ እየሰደብከው የእንጦጦ አካባቢ ነዋሪ በተለይ እናቶች ማለት ነው የዛ አካባቢ እናቶች እንጨት እየለቀሙ እየሸጡ እንጨት ለቅመው እንጀራ እየጋገሩ በእሳት ተቃጥለው ልጆቻቸውን ቤተሰባቸውን ያሳደጉ ጀግና እናቶች ያሉበት ሰፈር ነው እንጦጦ። በአንተ አይነት ባለጌ እንደዚህ የሚሰደቡ አይደለም። እና ብዙ ጊዜ ካነጋገር ምረዳው ምንድነው ከጥቂት ሰዎች ጋር እልህ ተጋብተሃል፣ በሃይማኖቱም በዘረኝነቱም ጉዳይ ማለት ነው ከጥቂት ሰዎች ጋር። ነገር ግን ገና ለገና እነዛን ካንተ ጋር እልህ የተጋቡ በሃይማኖቱም ሊሆን ይችላል በዘረኝነቱ ማለት ነው እነሱን አናዳለው ብለ በጅምላ በጣም ብዙ ሰው እያሳዘንክ ነው። እና ማንኛ አንድ በጣም ማወቅ ያለብህ ይጠቅማል ብዬ አስባለሁ። አይደለም እኛ በመታሳየው ባህሪ ምን ከፋ እባክተው የምንል ቀርቶ አንተን የሚያበረታቱ ፎሎ የሚያደርጉ የሚሆኑ የሚያበረታቱ በዚህ ንግግር ጀግና ጎበዝ የሚሉክ ለራሳቸው ፍክክር በዘረኝነቱ የሚሆን በሃይማኖተኝነቱ መጠቀሚያ ሊያረጉ ፈልገው እንጂ እያሳየክ ያለው ባህሪ አግባብና ትክክል እንዳልሆነ ራሳቸው እነሱ የሚደግፉ የሚያውቁታል። ስለዚህ እባክን መጠቀሚያ አትሁን። ይህንን ቪዲዮ ሼር እያደረጋችሁ አድርሱት። አመሰግናለሁ። እግዚአብሔር ይስጥ ወንድማችን። በእውነት አንድ ምለው ነገር ምንም ቢያወራ እንደፈለገ ቢፈነጭ ማንንም አይነካው ነገር አይገርማችሁም? በእውነት በዚህ ዘመን ያው ጊዜው የነሱ እንደሆነ እናውቃለን። ይሄ ግልጽ ነው። ግን ማንንም አይነካቸውም። የቤተክርስቲያንን ጊዜ ያምጣልን። ምንም አይደለም። ይሄ እንቀጥል። ትዝታው ሳሙኤል አነበበ እንጂ ቤተክርስቲያኗን አልሰደበም የምትሉ ሰዎች አሁን የሚያሳየው ቪዲዮ በየትኛው መጽሐፍ እንዳለ ታሳዩኛላችሁ። የተዋሕዶ ልጆች አካውንቴ በጣም ተመቷልና ኮፒ ሊንክ በማድረግ ጀምሩልኝ። ፎቶአቸው በጧፍ እየተቃጠለ የሚደገም ድግምት አለ። ባይዞይ ጧፍ ለመዝሙር ብቻ አይደለም፣ ለአጋንንት ታቦት የቀረጸች በምድራችን ላይ ብቸኛዋ ቤተ እምነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ እምነት ናት። ማንም ሰው የፈለገውን እምነት መቀየር ይችላል፣ ግን መሳደብ አይችልም። እመኑኝ፣ መጠየቁ አይቀርም። ተስፋ እናደርጋለን ወንድማችን ቤተ ክህነቱ እስከየት እንደሚሄድ እየተጠባበቅን ነው። ክስ መስርቶበታል። እስከየት እንደሚሄድ አብረን እናያለን። ውድ ቤተሰቦቼ ብዙ ማውራት አያስፈልግም። ታቦት እንጨት ነው፣ ታቦት ድንጋይ ነው ይላል እንጂ አዎ እንጨት ነው፣ ግን የሚሰብር እንጨት ነው። ሰብሮ ይጥላል። ይኸው ዳጎንን ሰበረው። እንጨት እኮ ነው፣ የግራር እንጨት ነው ታቦት። ወቁት። እንዲያው እኔ በዚህ ዘመን ታቦትን ጣዖት የሚሉት ሰዎች የሚያስቁኝ እንዲያው በጣም ይገርማል። እንደ ድንቁርና ያለ ጌትነት የለም መቼም። አለማወቅ ትልቅ ጌትነት። ቤተ ክርስቲያን ታቦት አታመልክም። የምታመልከው ክርስቶስን ብቻ ነው። ማርያምን አታመልክም፣ ሚካኤልን አታመልክም፣ ገብርኤልን አታመልክም፣ አርሴማን አታመልክም፣ ገብረ መንፈስ ቅዱስን አታመልክም። እነዚህ የወንጌል ምልክቶች ናቸው። አሁን ታቦት ጣዖት ነው ይላሉ ሰዎች። እግዚአብሔር ታቦትን የሰጠ ማን ነው? አሰራሩን የተናገረ ማን ነው? ታዲያ ታቦት እንዴት ጣዖት ሆነ ስትሏቸው አይ በሐዲስ ኪዳን ነው እንጂ በብሉይ ኪዳን እኮ አይደለም ይላል። ታቦትን በተመለከተ ጣውላው ነው፣ እንጨት ነው። አሁን ስለ ማቴሪያሉ ነው ትዝታው ለማውራት የፈለገው። ትዝታው ራሱ የተሰራው ከአፈር ነው። ወደ ማቴሪያሉ ስትመጣ አፈር ነው፣ ግን ክብሩ ጋር ስትመጣ ሰው ነው። ስለዚህ ሰውን ከአፈር እግዚአብሔር ፈጠረ። ታቦትን ደግሞ በእንጨት በግራር እንጨት ተቀርጾ እንዲሰራ ያዘዘው አሁንም እግዚአብሔር ነው። እዛው መጽሐፍ ቅዱስ ላይ ሙሴ ከተራራ ይዞ የመጣውን ታቦት ጽላቱን ህዝቡ ጣዖት ሲያመልክ አይቶ ሰባበረው ይላል። ወረወረ፣ ተሰበረ፣ ታቦቱ ጽላቱ ተሰበረ። ያን በቃ ከዚህ በኋላ አያስፈልግም አላለም። እንደ መጀመሪያዎቹ ቀርጸህ ሰርተህ አምጣው እኔ እባርከዋለሁ አለ እግዚአብሔር። ተመልከት፣ አሁን የታቦቱ አገልግሎት በቃለት፣ ተሰብሯል፣ አቆሟል ከዚህ በኋላ አላለም እግዚአብሔር። መጀመሪያ እግዚአብሔር ሰራው። ከዛ ደግሞ ሰዎች መስራት እንደሚችሉ ያንን ስልጣን ለሰዎች ሰጥቶ ቀርጾ ሄዶ ሙሴ በእግዚአብሔር ዘንድ አስባርኮታል። ታቦት የሚሰራው ከእንጨት ነው። አዎ ምንም ጥያቄ የለውም።
ምንም ጥያቄ እንጨት ነው። ያንን ያዘዘው ማን ነው? እግዚአብሔር። በቀር ሌላ አምላክ አታምልክ፣ በሰማይም በምድር ምስል አትስራ የሚለው ጽሑፍ ያለው እኮ ታቦቱ ላይ ነው። ይሄንን ሕግ እግዚአብሔር ጽፎ የሰጠው ታቦቱ ላይ ነው። እኔም ሰራው ነበር ይላል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘማሪ ታቦት ሰርቶ አያውቅም። ኦርቶዶክስ መመለክ ታቦት የለም። የኢየሱስ ክርስቶስ የክብሩ መገለጫ የሆነው ስሙ ያለበት ታቦት ሲወጣ ህዝቡ ይንበረከካል። ለማን? ለስሙ። ጉልበት ሁሉ ለስሙ ይስገድ ስለምል ማለት ነው። ስለዚህ ታቦትን አንደኛ ዘማሪ አይሰራውም፣ ሊሰራውም አይችልም። ሁለተኛ የታቦቱ ክብር ከምንም ጋር የተገናኘ አይደለም። የታቦቱ ክብር ከኢየሱስ ክርስቶስ ጋር የተገናኘ ነው። ወደ ብሉይ ኪዳን የተወሰኑ ነገር ልውሰድ። ታቦት ባህር ከፍሏል። መጽሐፈ ኢያሱ ላይ እንደምናገረው ታቦት ባህር ከፍሏል። ዮርዳኖስን የከፈለው ታቦት ነው። ታቦት ግንብ አፍርሷል። የኢያሪኮን ግንብ ያፈረሰው ታቦት ነው። ለምን? እዛ ላይ ያለው እግዚአብሔር ስለሆነ ነው። በትክክል ዳዊት ታቦት ፊት ልብሱ እስኪወርቅበት ድረስ ዘምሯል። እንደውም ሜልኮል እኮ ሳቀችበት ይላል። ታቦት ፊት ስለ ክርስቶስ መወለድ፣ ስለ ክርስቶስ መጠመቅ፣ ስለ ክርስቶስ መሞት፣ መነሳት፣ ማረግ፣ ዳግም መምጣት ከተናገሩት ነቢያት እንደ ዳዊት ያለ የለም። ለታቦቱ ፊት ግን ዘምሯል። ታዲያ ታቦት ፊት መዘመር ለዳዊት ክብር ከሆነ ዛሬ ላለነው ታቦት ፊት መዘመር ውርደት ሊሆን አይችልም። ትዝታው ታቦት የሚባል ነገር ጣዖት ነው ካለ ጣዖትን ለሰው ልጆች ሰጠ እያለ ያለው እግዚአብሔርን ነው። ታቦትን ማክበር ውርደት ነው ካለ ታቦትን ያከበሩ እነ ዳዊት ተሳስተዋል እያለ ነው። ጥምቀት ሲደርስ ታቦታትን ይሳደባል። አሁን ጥምቀት ዛሬ አስተርእዮ ነው። ዝም ብለህ አሁን የምከታተሉ ሰዎች ካዩ ዛሬ እመቤታችንን የሚሰድብበት ቀን ነው። ቀን እየጠበቀ ማለት ነው። እመቤታችን ዛሬ በሰማይ አለች ነው። ታላቅ ምልክት በሰማይ ያየው አለው ዮሐንስ በራእዩ ምዕራፍ 12 ላይ ጸረቀን ተጎናጽፋ አሮት የክብር አክሊል ያላት አንዲት ሴት አየው። ክብሯን የእመቤታችንን ክብር ይናገር። በሰማይ አለች። የእግዚአብሔር ቃል ኪዳን መቅደሱ ተከፈተ። የእግዚአብሔር ቃል ኪዳኑን ታቦት በሰማይ ታየ። በሰማይ ያሉትን ጭምር የመሳደብ ነው። ጥምቀት ሚካኤል ተጠምቋል ይላል ቀን አይልም እኮ አርሴማ ተጠምቃለች አይልም። ጥምቀቱ ላይ ወረደ ወልድ ነው የምንለው። ሆረ ኢየሱስ እምገሊላ ሀበ ዮሐንስ ነው የምንለው። እግዚአብሔር ይጠብቅልን። እንዲህ ወቅቱን የዋጀ ትምህርት ለሚሰጡ መምህራን እድሜ ይስጥልን። መድኃኔዓለም የትዝታውን መጨረሻ ለማየት ያብቃን። ትዝታው ሳሙኤል በፌዴራል ፍርድ ቤቶች ሊከሰስ እና ሊፈረድበት ይችላል። እንዲቆያችሁን ጠበቃ ሰብለ ሰፋኒ። እንግዲህ ትዝታው ሳሙኤል የኢትዮጵያ ኦርቶዶክስ ቤተክርስቲያንን እንዲሁም አማኞቿን ዘልፏል፣ አንቋሿል በሚል በኢትዮጵያ ኦርቶዶክስ ቤተክርስቲያን ክስ እንደቀረበበት ታውቋል። ይህን ተከትሎ በርካቶች የግለሰቡን አሜሪካዊ መሆን አንስተው በፍርድ ቤቶች ሊከሰስ አለመቻሉን እየጠቀሱ ይገኛል። ይህን በተመለከተ የፌዴራል ፍርድ ቤቶች አዋጅ ቁጥር 1234 በተጠቀሰው መልኩ በሌሎች እምነቶች ላይ ማንቋሸሽ ወይም ዘለፋ፣ ስድብ ተፈጽሟል በሚል በሚነሱ ጉዳዮች ላይ እንዲሁም ደግሞ ዓለም አቀፍ ስምምነቶችን ለምሳሌ የእምነት ነፃነትን አይነት በአይሲሲፒአር የተቀመጡ መብቶችን የሚጻረሩ ተግባራት ላይ የሚነሳ የወንጀል ጉዳይን አስመልክቶ እንዲሁም ደግሞ የኢፌዴሪ የወንጀል ሕግ መነሻ ተደርጎ በሚነሱ ጉዳዮች ላይ የመወሰን ስልጣኑ የፌዴራል ፍርድ ቤቶች ስለመሆኑ የወንጀል ዳኝነት ስልጣን እንዳላቸው ያመለክታል። ከዛ ውጪ ግለሰቡ መከሰሱ ተገቢ ነው ወይ የሚለውን አስመልክቶ የኔ አቋም በየትኛውም እምነት ላይ ማናችንም ዘለፋና ማንቋሸሽ መፈጸም የለብንም። እንዲህ አይነት ሰዎች በየትኛውም እምነት ያሉ ቢቀጡ ይህንን ነገር ለማስቆም ይቻላል። ያለበለዚያ ግን እንዲህ ያለ ብሽሽቅ በጊዜ ሂደት የእምነት ጦርነት ዜጎች አሁን ካለብን እንደገና ብሔርን መነሻ ያደረገ ልዩነት በላይ የእምነትን መሰረት ያደረገ እርስ በርስ መቃቃርና ቁርሾ በኋላም ወደ ግጭት ሊያመራ የሚችል ሁኔታ ስለሚፈጥር የየትኛውም እምነት ተከታይ የሆንን ሰዎች በሌሎች እምነቶች ላይ እንዲህ ያለ ነገር የሚፈጽሙ ሰዎችን ተው ልንልና ጉዳዩን እንዲቆም ልናደርግ ይገባል። ከዛ ውጭ ይህንን የፈጸሙ ሰዎች ለፍርድ መቅረባቸው ተገቢ ነው፣ በሕጉ አግባብ መጠየቅ አለባቸው ብዬ አምናለሁ። መሰል ጠቃሚ መረጃዎች እንድታገኙ ይናል። እግዚአብሔር ይስጥልን። ቅድም እንዳልኳችሁ ነው ውድ ቤተሰቦቼ፣ ቤተ ክህነቱ ክሱን አቅርቧል። ክሱን ሁላችንም ሰምተናል። እስከየት እንደሚሄዱ ብቻ ማየት ነው የምፈልገው። እኔ ቤተ ክህነት ላይ ተስፋዬ ሙሉ ለሙሉ እንደተሟጠጠ ከዚህ በፊት ነግሬያቸዋለሁ። ምክንያቱም ፓስተር ዮናታን ላይ እዩ ጩፋ ላይ ከዚህ በፊት አቅርበው የትም ሳይደርስ እዛው እንደቀረ እናውቃለንና በዛ ምክንያት ቤተ ክህነት ላይ እምነቴ ቀዝቅዟል። ለማንኛውም ተስፋ መቁረጥ የለምና እስቲ እስከየት እንደሚሄዱ እናያለን። የትዝታው ጉዳይ ሀገር ቤት እስካሁን ድረስ እንዳለ እናውቃለን። እስቲ በቃ እንጠብቃለን በትዕግስት ያለውን ነገር። ትዝታውና ዘርፌ ከመሞታቸው በፊት እስቲ እንመልከት። አለልኝ አባቴ እኛ ጋር ያሉ አለልኝ ጌታዬ
ዘመኔ ማሽ አይ ጊዜ አይ ውበት ባለውለታ አይ ግርማ ሞገስ ዛሬ ሌላ ሆኖ አልጋዬን አንጥፎ የሚያስታምመኝ ስወጣ ስገባ በፍቅር የሚያየኝ ጎኔን ለማሳረፍ ባርኬው ስተኛ እሱን እንቅልፍ የለውም የነፍሴ ራቤ ደስ አይሉም መብራንን በስመ አብ ወልድ ወደ ልጅነቴ መለሱኝ እኮ ያሳዝናል ብቻ ያሳዝናል ማርያምን ግርማ ሞገሳቸው ተገፎ ጸጋቸው ተገፎ ቀልባቸውን አጥተው እዚህ እንደዚህ ሆኖ ማየታችን በጣም ያሳዝናል ሁለቱም እና ውድ ቤተሰቦች ርዕስ አድርገው የተነሳ ነው ርዕሰ ጉዳይ ላስመልከታችሁ ቪዲዮን አብረን እንመልከት ይሄን ጉድ የዘርፌ አዲስ ዘፈን እንመልከት ተመልከቷት ሳይዋ ዋንዴና መለሽ ደመላሽ ታበየ ሰሞቶን ይባገር ልዩ ነው ሰላሜ አየዋ ያባት ጋር ጋር ሰላሜ ልዩ ነው ሰላሜ የኔ ያለ መለሆነ እንግዲህ ማለኛ መለሆነ አዳሳችኋታ ኧረ እግዚኦ የለም ያሬዳዊ ዜማ የለም ከየት ይምጣ ከዘፈን መኮረጅ ነው በቃ ያላቸው አማራጭ በጣም ያሳዝናል እንደዛ ውብ ሆነ ያሬዳዊ ዜማ በመላእክት ዝማሬ እግዚአብሔርን ያመሰገኑ አሁን የዜማ እጥረት መጥቶ ከዘፈን እንዲመኮረጅ በጣም ነው የሚያሳፍረው በጣም ነው የሚያሳዝነው እንግዲህ ኦልሞስት ዘፈን ነው ያው መዝሙር መቼም አንለውም የነሱን ነገር ዘፈን አወጣች ያልኩት ለዛ ነው ያሳዝናል ያስቃልም ያሳዝናልም ብቻ ከእንዲህ አይነት ውርደት ከእንዲህ አይነት ዝቅጠት መድኃኒዓለም ይጠብቀን ሁላችንም በሃይማኖታችን ያጽናን እሷንም ይመልሳት እኔ ምንም አልልም ያጥፋቸውም እንዲም ይቁረጣቸው ይፍለጣቸው ማለልም ይመልሳት እግዚአብሔር የተዋህዶ ልጆች ሁላችሁንም በማርያም ይያችኋለሁ ይሄን ቪዲዮ እንዳታሳልፉት ክህነት የሌለው ሰው የካህናትን ልብስ መልበስ ይችላል ወይ አይችልም እስቲ እንመልከት ቤዛቤት ዓለም ይሄ ማን ነው ደግሞ ቤዛቤት ዓለም አይ ጉድ ቤዛቤት ዓለም ይህንን ሰው ሁላችንም እናውቀዋለን ሲያሻው ባህታዊ ነኝ መነኩሴ ነኝ ይላል ሲያሻው ደግሞ ምእመን ነኝ ይላል ደግሞ ዛሬ ሲያሻው እንደ ካህናት የሚለብሱትን ልብሰ ተክኗቸውን አክሊላቸውን አይ ችግራችን ሞጣይታቸውን ደርቦ አድርጎ ባውደ ምሕረት ላይ በማይክ እየዘመረ ነው እያየ ነው ያለ ነው ወዴት እየሄደች ነው ቤተክርስቲያናችን የተዋህዶ ልጆች በክብረ ክህነት ጉዳይ መደራደር የለብንም ቤተክርስቲያናችን ወደፊት የምትራመደው ወደፊት የምትቀጥለው ሐዋርያዊ ክህነትን የጠበቀ እውነተኛ ካህናት እውነተኛ የክህነት ስልጣን ቤተክርስቲያኒቷ ሲኖራት ብቻ ነው ይህ ሰው ደግሞ የካህናትን ክብረ ክህነትን ስልጣኑን አቅሎ ማን አለብኝ በማለት ሥርዓተ ቤተክርስቲያን በማይፈቅደው መልኩ በቤተክርስቲያኒቷ ወደ ምሕረት ላይ ቆሞ እንዲህ ባለ ሁኔታ እየዘመረ ነው ያየን ያለ ነው ይሄንን ሰው በቃ ልንለው ይገባል ከቤተክርስቲያን የሚበልጥ አንዳች ነገር የለም ሁሉ ከቤተክርስቲያን በታች ነው የተዋህዶ ልጆች በቤተክርስቲያን ስም እንጠይቀው እናስቁመው ይሄንን ሰው ሁላችሁም ይህን መልእክት ሼር ዲዩት ኮፒ ሊንክ እያደረጋችሁ ለሁሉም አድርሱ ይህን መልእክት ብቻ ተጠንቀቁ ውድ ቤተሰቦቼ ቅድም እንዳልኳችሁ ሁሉንም መርምሩ ተጠንቀቁ የመጨረሻ እስቲ አንድ ቪዲዮ ተመልክተን ልብን የሚያሳርፍ ቪዲዮ ተመልክተን እንጨርስ ቁረብና ረፍ ነው የተባልከው ንስሐ ገብተህ ረፍ ነው የተባልከው ካህን ይኑርህ ካህን ይምከር በካህን ምክር በካህን ፍቃድ ኑር ነው የተባልከው በኃጢአትህ ራስህን አጥፋ አይደለም የተባልከው በኃጢአትህ ኮብልል አይደለም የተባልከው በኃጢአትህ አጠፋለሁ አይደለም የተባልከው ና ነው የተባልከው ተመለስ ነው የተባልከው ናና ስጋና ደም ተቀብለህ ነጭ ለብሰህ አምሮብህ ቤትህ ርፍ ብለህ ዋል
የተባልከው ሙሽራ ነህ፣ ሙሽሪት ነሽ። ጌጥ ተሰጥቶሻል። ቀለበት አለሽ፣ ኪዳን አለ፣ ደም አለ፣ ትኩስ ደም፣ ትኩስ ሁልጊዜ ትኩስ የሆነ የማጠብ አቅሙ የማንጻት አቅሙ የማይረሳ የማይዘወልግ የማያንስ የማይደበዝዝ ለዘላለም ትኩስ እንደሆነ ሚኖር በዘመናት የማያረጅ የማይሸት የማይከረፋ ነፍስ የተለየው መለኮት የተዋህደው ስጋና ደም አለህ። ማሰሪያው እሱ ነው፣ መያዣሽ እሱ ነው። በስምሽ የተጠራ ርስት አለሽ። በስምህ የተጠራ ርስት አለህ፣ መንግሥተ ሰማያት የሙሽራይቱ ርስት። ቅዱስ ዮሐንስ መጥምቅ እንደተናገረው የዮሐንስ ወንጌል ምዕራፍ 3 ቁጥር 29 ላይ ሙሽራይቱ ያለችው ሙሽራ እርሱ ነው ብሎ እንደተናገረው አለህ ሙሽራ። ሙሽራህን አክብረው፣ ሙሽራሽን አክብሪው። በሙሽራችን ላይ አናመንዝር፣ በሙሽራችን ላይ አንማግጥ፣ ሌላ ነገር አንፈልግ። በጣም ትልቁ ችግር ይሄ ነው። እንግዲህ የቤተክርስቲያን የመጨረሻው ትምህርት። እግዚአብሔር ሁላችንን ለዛ ያብቃን። ውድ ቤተሰቦቼ ስለ ቤተክርስቲያናችን እንወቅ፣ እንማማር፣ ወደ ቤተክርስቲያን እንቅረብ፣ ወደ መንፈሳዊ ሕይወት ይበልጥ እንቅረብ። ዘመኑ ከፍቷል። ብዙ ነገሮችን ብዙ ቪዲዮችን እንዳየን እና እግዚአብሔር ይርዳን። ይሄ ነው እንግዲህ የዛሬ ቪዲዮአችን። ብዙ ቁም ነገር ብዙ ትምህርቶችን እንዳገኛችሁ አይምሯችሁ በጣም ብዙ ነገር እንደያዘ እርግጠኛ ነኝ ከዛሬ ቪዲዮ በኋላ። ውድ ቤተሰቦች ስለነበረ ጊዜ አመሰግናለሁ። ዲያቆን ኃይለ ሚካኤል ነበርኩ። ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ኦርቶዶክስ ቲዩብን እንደዚህ አይነት ትምህርቶችንም መማር ከፈለጋችሁ አሁንም ወደ ሌሎች ቪዲዮዎች አትሄዱ፣ እዛ ኦርቶዶክስ ቲዩብ ቻናል ውስጥ ገብታችሁ መከታተል ትችላላችሁ። እዛው እንገናኝ። ስለምንሃለው እርዳኛ ልናወጽ ስለምንሃለው እርዳኛ ልናወጽ ስለምንሃለው እርዳኛ ልናወጽ ስለምንሃለው